ሰማያትንና ሰባት ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ይህንን ጥያቄ ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ አሁንም እወቁ። ከኔ ሌላ አምላክ የለም፣ ከኔ ሌላም ጌታ የለም። በእኔም ምንንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞቼን ቃል ኪዳኔንና ዛቻዬን የሚነግሯችሁ ሲሆኑ እልክላችኋለሁ፣ መጽሐፎቼንም አወርድላችኋለሁ አላቸው። የአደም ዝርዮችም ካንተ ሌላ ጌታ እንደሌለን መሰክራለን፣ ካንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። በመጀመሪያ ከመላእክት ሁሉ ቀድሞ ለአደም ስጁድ ያደረገው ኢስራፊል ነበር። ኢስራፊልን ተከትለው ሁሉም መላእክት ስጁድ አድርገው ነበር። ግና ኢብሊስ ሁሉም ስጁድ ሲወርድ እርሱ በኩራት ቆመ። አላህም ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ? አሁን ኮራህን? ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ኮነነው። ኢብሊስም እኔ ከእርሱ በላጭ ነኝ፣ ከእሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ፣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ በአንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ቀን ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ ጌታዬ ሆይ በአሸናፊነትህ ይሁንብኝ፣ የአደምን ልጆች ከነርሱ ምርጥ የሆኑት ባሮችህ ብቻ ሲቀሩ በመላ አሳስታቸዋለሁ ሲልም ዛተ። አላህም አንተንና ከአደም ልጆች የተከተሉህን ሁሉ ጀሃነም እንደምዶላችሁ ቃል እገባልሃለሁ አለው። ከዚያም አላህ ኢብሊስን ከጀነት አስወጥቶ በምትኩ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም እዚያው ጋደም አለ። ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ አንድ ሴት ተመለከተ። ከዓይኖቿ ፍቅርና እዝነት ይነበቡባታል። አደምም ከመተኛቴ በፊት እዚህ አልነበርሽም አላት። ሴቲቱም አዎን አለችው። አደምም በተኛሁበት ነው የመጣሽው ማለት ነው ሲልም ጠየቃት። እሷም አዎን አለችው። አደምም ከየት ነው የመጣሽው አላት። እሷም